ከቀናት በኋላ 26ኛ ዓመቱን የሚይዘው አንቷን ሴሜኒዮ በጥር ክለቡን ለመልቀቅ ማሰቡን ተከትሎ በርካታ የእንግሊዝ ክለቦች ጋናዊውን ድንቅ ተጫዋች ሴሜኒዮን ለማስፈረም እንቅስቃሴ ማድረግ ቢችሉም ሴሜኒዮ ማንቸስተር ሲቲን መቀላቀል እንደሚፈልግ የተነገረ ይገኛል። ስለ ዝውውሩ ሁኔታ ታማኝ ሚዲያዎችና ግለሰቦች እንደገለጹት 4 የሚደርሱ ክለቦች ሴሜኒዮን ለማስፈረም ፍላጎት አሳይተው ነበር። የ65 ሚሊዮን ፓውንድ የውል ማፍረሻውንም መክፈል እንደሚፈልጉ ለቦርንመዝ አመራሮች አሳውቀዋል። እነዚህ ክለቦች ሊቨርፑል፣ ማንቸስተር ዩናይትድ፣ ቼልሲና ቶተንሃም ነበሩ። በሰዓታት ውስጥ ግን ፔፕ ጋርዲዮላ ሴሜኒዮ እንዲመጣላቸው የሲቲውን ስፖርቲንግ ዳይሬክተር የሆኑትን ሁጎ ቪያናን አነጋገሩ። ከዚህ ጋር ተያይዞ የሲቲና የቦርንመዝ አመራሮች በስልክ ስለ ተጫዋቹ ጉዳይ መነጋገራቸውን ተከትሎ ዩናይትዶች ተጫዋቹ ላይ ያላቸው ፍላጎት መቀነሱ ተሰማ። ቼልሲም ከክለቡ ጋር ሲያደርጉት የነበሩት ውይይት ማቋረጣቸው እንደዚሁ ታወቀ። ሊቨርፑል አሁንም ፍላጎታቸው እንዳለ ቢሆንም ግን ከባድ ነው ተብሏል። ቶተንሃም ሙከራዎችን ቢያደርግም ሴሜኒዮ ወደ ስፐርስ መሄድ እንደማይፈልግ መረጃዎች እየወጡ ይገኛል። ሲቲዎች ጋናዊውን ኮከብ ለማስፈረም እንደተቃረቡም ታውቋል። ተጫዋቹ በማንቸስተር ሲቲ ቤት በፔፕ ጓርዲዮላ ስር መስራት እንደሚፈልግ ለቅርብ ቤተሰቦቹ አሳውቋል ተብሏል። የቦርንመዙ አሰልጣኝ አንዶኒ ኢራኦላ ሴሜኒዮ ከኔ ጋር መጫወቱን ቢቀጥል በጣም ሆን ነበር፣ እሱን ማጣት አልፈልግም፣ ለማቆየት ፍላጎቱ ነበረኝ፣ ግን ነገሮች ወደ ተለየ አቅጣጫ እያመሩ ነው፣ አዝናለሁ፣ ከዚህ ውጭ የምናገረው ነገር የለኝም በማለት ሀሳባቸውን አጋርተዋል። የሴሜኒዮ ጉዳይ በጥር ተጫዋቹ የዝውውር መስኮት የመጀመሪያ የማንቸስተር ሲቲ ፈራሚ ሊሆን እንደሚችል ተሰምቷል። አሁንም ንግግሮቹ እንደቀጠሉ መሆኑ እንደዚሁ እየተነገረ ይገኛል። የቼልሲው አሰልጣኝ ኤንዞ ማሬስካ በተለያዩ ጉዳዮች ዙሪያ አስተያየታቸውን ሰጥተዋል። በጥር የተጫዋቾች የዝውውር መስኮት ምንም አይነት ተጫዋች አናስፈርምም፣ ትኩረቴ መምጣትና ከክለቡ በሚወጡ ተጫዋቾች ላይ አይሆንም፣ አሁን ባሉኝ ተጫዋቾች ደስተኛ ነኝ በማለት ሴሜኒዮን የማስፈረም እቅድ እንደሌላቸው ኤንዞ ማሬስካ ተናግረዋል። አሁን ማሰብ የሚፈልገው ስለ አስቶን ቪላ ጨዋታ ነው። ወሳኝ ተጫዋቾች ይመለሳሉ። ሊያም ደላፕ፣ ኤስቴቫዮ እና ኮል ፓልመር ለቪላው ጨዋታ ዝግጁ ናቸው ሲሉ ገልጸዋል። ዳሪዮ ኢሱጎ ወደ ልምምድ ተመልሷል። ሮሚዮ ላቪያ ግን አሁንም በጉዳት ላይ ነው። እኛ በጥሩ ሁኔታ ዝግጅት እያደረግን እንገኛለን። በሜዳችን እንደ መጫወታችን መጠን አስቶን ቪላን ለማሸነፍ እቅድም አላማም አለን ሲሉ ኤንዞ ማሬስካ ሀሳባቸውን አጋርተዋል። የ23 ዓመቱ ፈረንሳዊ የሪያል ማድሪድ አማካይ የሆነው ኤድዋርዶ ካማቪንጋ ከቤተሰቡ ጋር በአንጎላ ይገኛል። ወደ ሀገሬ አንጎላ ሉዋንዳ በመምጣት በጣም ደስተኛ ነኝ። የተወለድኩት በአንጎላ ነው። ለፈረንሳይ ብሔራዊ ቡድን የመጫወት እድልን ባገኝም አንጎላን መቼም አረሳም። በተወለድኩበት አካባቢ የህዝብ ትምህርት ቤት እገነባለሁ። የእግር ኳስ አካዳሚ ለመክፈት እቅድ አለኝ። ከሀገሪቱ መሪና ኃላፊዎች ጋር ተነጋግሬያለሁ የሚለው ካማቪንጋ የአንጎላ ብሔራዊ ቡድን ደጋፊ ነኝ። ዋንጫውን ለማሳካት እድል ሊኖራት ይችላል፣ ግን ምንም አይነት ውጤት ቢመዘገብ እደግፋቸዋለሁ። ወጣቶችን መደገፍ እፈልጋለሁ። ከኮንጎ ቤተሰቦች በአንጎላ እንደተወለድኩም አውቃለሁ። በአፍሪካ ተሰጥኦ ያላቸው ተጫዋቾች አሉ። አቅማቸውን አውጥተው እንዲጠቀሙ ልናግዛቸው ይገባል ሲል ኤድዋርዶ ካማቪንጋ እንደዚሁ አስተያየቱን ሰጥቷል። የላሊጋ የወሩ ምርጥ አሰልጣኝ እጩዎች ታውቋል። የባርሴሎና አሰልጣኝ ሃንስ ዲተር ፍሊክ፣ የሴልታ ቪጎ አሰልጣኝ ክላውዲዮ ጊራልዴዝ እና የስፓኞሉ አሰልጣኝ ማኖሎ ጎንዛሌዝ በእጩነት ቀርበዋል። የወርሃ ህዳር የወሩ ምርጥ ተጫዋቾችም እጩዎች ይፋ ተደርገዋል። ኪሊያን ምባፔ ከሪያል ማድሪድ፣ ኮኬ ከአትሌቲኮ ማድሪድ፣ ላሚን ያማል ከባርሴሎና እና ቻቬራ ከኤልቼ እንዲሁም ራዱ ከሴልታ ቪጎ በእጩነት መቅረብ የቻሉ ተጫዋቾች መሆናቸው ተሰምቷል።